መቼም የማይደገም ታላቅ የዋጋ ቅናሽ በቡልጋሪያ አፍሪካ ህብረት አጠገብ በካሬ 89 ሺህ ብር ብቻ የሚሸጡ ዘመናዊ አፓርትመንቶችን አቅርበንሎታል። ሰዓቱ እየረፈደ ነው። የልዩ ቅናሽ የሚያገለግለው ለጥቂት ደንበኞች ብቻ ነው። ባለ አንድ መኝታ 81 ካሬ በ5.7 ሚሊዮን ብር፣ ባለ ሁለት መኝታ 111 ካሬ በ7.8 ሚሊዮን ብር፣ ባለ 3 መኝታ 168 ካሬ በ11.8 ሚሊዮን ብር። በአጭር ጊዜ ውስጥ በርካታ ቅንጡ አፓርትመንቶችን ለደንበኞች በማስረከብ የምስጋና ምስክርነት ያገኘው ታማኙ ድርጅታችን ሰመር ሪል ስቴት አሁን ደግሞ ከ20 ካሬ ጀምሮ የንግድ ሱቅ አማራጮችንም አቅርቦሎታል። በተጨማሪም 50/50 የብድር የባንክ አማራጭ አቅርበንሎታል። ታዲያ ምን ይጠብቃሉ? አሁኑኑ በ0923 70 40 49 አሊያም በ0994 00 3949 ላይ በመደወል ፈጥነው ይመዝገቡ። ከግብፅ ከሱዳን እና ከኤርትራ የሚገኝ አገራዊ እውቅና መጀመሪያ ኤርትራና ሱዳን የሚሰጡት ሀገራዊ እውቅና፣ ቀጥሎ ግብፅ የምትሰጠው ሀገራዊ እውቅና። በጣም ጥብቅ ዶክመንት ነው። ኃላፊነት ወስጄ ነው የማቀርበው። የሱዳኑ የጦር መሪ ጀነራል ቡርሃን አስመራ በሄደበት ወቅት ከትግራይ ደግሞ ደብረጽዮን የተመራ ቡድን በተመሳሳይ ወደ አስመራ አቅንቶ ነበር። ከደብረጽዮን ጋር አብረው የሄዱት አንደኛዋ ፈትለ ወርቅ ናት፣ ሁለተኛው ጌታቸው አሰፋ ነበር። በአልቡርሃንና በኢሳያስ አፈወርቂ መካከል የተካሄደው ዝግ ስብሰባ ላይ ደብረጽዮን ተገኝቶ የምክክሩ አካል ተደርጓል። በማስከተልም ደብረጽዮንና ኢሳያስ የመደቧቸው የሚሊተሪ የደህንነትና የኢኮኖሚ ጉዳይ ኃላፊዎች ተገናኝተው ምክክር አድርገዋል። በትላንትናው ዕለት ርዕሱን ሄዳችሁ ብታዩት ፕሮግራማችን እንትን ጊዜ ስለሌለ እንትን አላላችሁም። ለኢሳያስ አፈወርቂ ይሄ ቡድን ከህወሓት የተውጣጣውና ከሻዕቢያ የተውጣጣው ቡድን ኢሳያስ እንዲወስን የምክር ሀሳቦች አምጥተዋል። ይሄ አንዱ የቀረበ የምክር ሀሳብ ነው። ለኢሳያስ የቀረበ የምሳኔ ሀሳቦች ናቸው። ይሄን ትላንት ወደ 8 የምክር ሀሳቦች አንስቼላችኋለሁ። አይ ቲንክ አዳምጣችሁታል ብዬ አስባለሁ። ቶሎ ቶሎ ለማንሳት ግን አንደኛ ትግራይ የኤርትራን አቅፋን በመደበኛነት እንደ ብር ኖት እንድትጠቀም፣ ሁለተኛ ያው ናቅፋ ኤርትራ መንግስት ለመቀየር አስቧል። የብር ኖቱን ባይዘዌ ለመቀየር እየሰራ መሆኑንም ደርሰንበታል። ሁለተኛ የኢትዮጵያንን ብር መጠቀም እንዳያቋርጡ፣ ለምን እንደሆነ አላወቅኩም፣ መቋረጥ የለበትም ሲሪየስሊ ብሏቸዋል። ብርንም እንዲጠቀሙ። ሶስተኛ የትግራይ ማዕድን ምርቶች ወርቅን የመሳሰሉ በኤርትራ በኩል እንዲያልፉና ሌሎች ከትግራይ የሚወጡ ምርቶችም በኤርትራ በኩል እንዲያልፉ ክፍያውንም በናቅፋ እንዲፈጸም ማለት ነው። ኤርትራ ኢትዮጵያ ትግራይ ወርቅ ትልካለች፣ እነ ህወሓት በናቅፋ ይከፈላቸዋል። የሚወጣውም በኤርትራ በኩል ይሆናል ማለት ነው። አራተኛ ትግራይ ከውጭ የምታስገባቸው ማናቸውም አይነት ምርቶች በኤርትራ በኩል ብቻ እንዲመጣ ሽያጩም በናቅፋ እንዲካሄድ የሚል ምክር ሀሳብ ነው የቀረበው። አምስተኛ ህወሓት ሳዋ አስገብታ ለምታሰለጥናቸው ታጣቂዎች የምትከፍለውን ክፍያ በአይነት በወርቅና በነዳጅ በመሳሰሉት ሌሎች የቁስ ምርቶች እንዲከፈል ማለት ነው። የትግራይ ሳዋ የሚሰለጥኑ ሰዎች እነ ደብረጽዮን ያስገባሉ። ለነሱ የሚፈጽሙት ክፍያ ግን በአይነት በወርቅ በምናምን ይሆናል ማለት ነው። ስድስተኛ ሳዋ ሰልጥነው ለአልቡርሃን የሚላኩት የህወሓት ታጣቂዎች በኤርትራ በኩል እንዲያልፉ
እና ክፍያው ከሱዳን በዶላር መልኩ እንዲሆንና ህወሓትም ለሻዕቢያ በተመሳሳይ ከሱዳን የሚያገኘውን ገንዘብ በዶላር እንዲከፍል የሚሸጡት የትግራይ ልጆች ለአልቡርሃን የሚሸጡ አሉ። ከተሸጡ በኋላ የሚገኘው ገንዘብ በዶላር ነው የሚቀበሉት። እሱን ለኤርትራ የሚከፈለውም በዶላር እንዲሆን ማለት ነው። ሰባተኛ ህወሓት የሚገዛቸው የጦር መሳሪያዎች የድጋፍ የሚያገኙ የጦር መሳሪያዎች ጭምር ከግብፅ የሚገኙ ድጋፎች በኤርትራ በኩል እንዲያልፉ። ስለዚህ ማንኛውም የጦር መሳሪያ ኤርትራ የማታውቀው ህወሓት የማይገዛው የጦር መሳሪያ ነው። በኤርትራ በኩል ነው የሚያልፈው የጦር መሳሪያዎቹ ማለት ነው፣ ግዢዎቹም ድጋፎቹ። ስምንተኛ እነዚህ ስምምነቶች ወደ ተግባር የሚቀየሩት ህወሓት ከፌዴራል መንግስቱ ጋር ጦርነት ከጀመረ በኋላ ነው። ይህ ስምምነት ኢሳያስ የሚያጸድቀው ወደ ጦርነት ሲገባ ነው ማለት ነው። ህወሓት ጦርነቱን ከለኮሰች በኋላ ነው። ይሄ ትላንት ያቀረብኩትን ሳመራይዝ ድል አድርግላችሁ ብዬ ነው። ከዛ በኋላ እንግዲህ የህወሓት ወኪሎች ጦርነቱን ለመጀመር ተስማምተዋል። ነዳጁ ያው ከኢትዮጵያ ምናምን ይመጣውን ነው። ለዚህ ነው እኮ ብርን መጠቀም እንዳትተው ያሏቸው። ለትግራይ በነዳጅ በብር መልኩ ከገባ እሱም ብር ይዘው ነዳጅ ሊሄዱ ማለት ነው። የህወሓት ወኪሎችም ተስማምተዋል። ከዚህ በተጨማሪም ግብፅም ጋር ወደ ግብፅ ጀነራል ፍስሐ መንጁስ ወይም ፍስሐ መንጁስ ግብፅ በአስቸኳይ ሄዶ ግብፅ ከርሞ ነው የመጣው። ሰሞኑን የቲዲኤፍ የሚባለው ዋና አዛዥ የተደረገው ፍስሐ ማለት ነው። ፍስሐ መንጁስ የሚባለው የኔ ተማሪ የነበረው ማለት ነው። ከዚህ በተጨማሪ ዛሬ በደረሰን ጥብቅ መረጃ መሰረት በከፍተኛ ደረጃ ያለ ጥብቅ መረጃ ነው፣ ኃላፊነቱ የምንወስድበት ነው እንዳልኳችሁ። ተጨማሪ ዶክመንቶች ደርሰውናል። ወደ 4 ገጽ ዶክመንቶች ደርሰውናል። ዋናው ፍሬ ሀሳብ ጠቅለል ተደርጎ ሲታይ ጦርነቱ እንደተጀመረ ኤርትራና ሱዳን ለትግራይ መንግስትነት እውቅና ይሰጣሉ። ጦርነቱ እንደተጀመረ መጀመሪያ እነ ደብረጽዮን ዲፋክቶ ስቴት ያውጃሉ፣ ነፃ ሀገር ያውጃሉ። ነፃ ሀገር ካወጁ በኋላ የመጀመሪያ ቅድሚያ የሚመጡት ኤርትራና ሱዳን መጥተው ትግራይ አገር ሆናለች ብለው እውቅና ይሰጣሉ። ምክንያቱን ዘረዝርላችኋለሁ። ከዋናው ነገር ዝርዝር ልግባ ብዬ ነው። ቀጥሎ ግብፅ ትመጣለች። ስለዚህ ቅድሚያ ኤርትራ እና ሱዳን፣ ቀጥሎ ግብፅ ጦርነቱ እንደተጀመረ ለነ ደብረጽዮን ትግራይ አገር ሆናለች የሚል አዋጅ ያውጃሉ ማለት ነው። አንድ 5-6 ቁም ነገሮች አሉ። ፌዝ 1 ፌዝ 2 ፌዝ 3 ተብሎ 4 ፌዞች አሉ። ፌዞቹን ነግራቸዋለሁ። ስለዚህ ዲፕሎማቲክ የሆነ እውቅና የማግኘት ነው ሰነዱ። ፌዝ 1 ስትሪንግ ኮሚቲ የሚል ነው የተጻፈው። ስትሪንግ ኮሚቲ ቅድም ያነሳውላችሁ ነው። ፌዝ 1 የማታውቁት አይደለም፣ አልቡርሃን ማለት ነው ሱዳን። ከአልቡርሃን ጉብኝት በኋላ በደብረ ጽዮን የተመራና ፈትለወርቅና ጌታቸው አሰፋን የያዘ ስትሪንግ ኮሚቲ ከኤርትራ ጋር ሄዶ ፈጥሯል። ዳቲዝ ምዕራፍ 1 የተባለው ነው። ኦልሬዲ ይሄ ተፈጽሟል። ስትሪንግ ኮሚቴ ፌዝ 1 የተባለው ነው። ስትሪንግ ኮሚቴው ተቋቁሞ ያው የምክር ሀሳብም ለኢሳያስ አቅርቧል ማለት ነው። ያው ዶክመንቱ ስላካተተ ነው እየደገምኩላችሁ ያለሁት። ፌዝ 2 ኢንተርናሽናል አክሲስ ነው የሚለው። ይሄ ኢንተርናሽናል አክሲስ በአስመራ በካርቱምና በካይሮ መካከል ያለ አክሲስ ነው። ይሄ አክሲስ ለትግራይ የሚካሄደው ጦርነት የተፈጠረ አክሲስ ነው። ይሄ አክሲስ እያንዳንዳቸው በዶክመንቱ ላይ ፍላጎታቸው ተካቷል። በዚህ አክሲስ ውስጥ ማን ምን ሊያደርግ ነው የሚል ማለት ነው። አንደኛው የኢሳያስ አፈወርቂ ነው።
የኢሳያስ አፈወርቂ በዚህ በአክሲስ ኦፍ ኢቭል የምለው እኔ የጥፋት ዘውግ የምለው በአስመራ በካርቱምና በካይሮ መካከል ኢሳያስ ኢትዮጵያ እንዳትረጋጋና የኢትዮጵያ ማዕከላዊ መንግስት ማዳከም ነው ኢሳያስ የሚፈልገው። የኢሳያስ ፍላጎት የኢትዮጵያ መንግስትን ማዳከም ማንበርከክ ነው። የጀነራል ቡርሃን ፍላጎት የኢትዮጵያ መንግስት አርኤስኤፍን ያግዛል፣ ከተዳከመ አርኤስኤፍን ማገዝ ያቆማል የሚል ነው አክሲስ ኦፍ ኢቭል ውስጥ የገባው አልቡርሃን። ትላንትና የኢጋድ ሰዎች በግልጽ ሄደው ለአልቡርሃን እንደነገሩት ሰምቻለሁ። ረፍ ኢትዮጵያም ጥቅሟ ከተነካ የቀጥታ ተሳትፎ ልትገባ ትችላለች። በተለይ አርሚ 7 እና አርሚ 13 ስለተባለው የኢጋዱ ሊቀመንበር ዋና ጸሐፊ ለአልቡርሃን ነግሮታል። ባለኝ መረጃ አርሚ 7ን አምጥተህ አርሚ 13ን አምጥተህ የኢትዮጵያ ወታደር እጁን አጣጥፎ ይቀመጥ ማለት ዘበት ነው ብለውታል። ስለዚህ ኢን ኤኒ ኬዝ ጀነራል ቡርሃን ጋር ያለው የአርኤስኤፍ ላይ የኢትዮጵያ መንግስት እያገዘ ነው ከሚል ማለት ነው። በስምምነት ደረጃም አልቡርሃን ቃል የገባው ምዕራብ ትግራይን ከያዛችሁ በገዳሪፍ በኩል ጦር መሳሪያና ሎጂስቲክ ለትግራይ ያግዛችኋለሁ የሚል ቃል ገብቶላችኋል። ሶስተኛዋ ግብፅ ናት። the role of Egypt የሚል ነው የተጻፈው። በደንብ ትሰሙኝ ደስ ይለኛል። ከፈለጋችሁ ይህን ሰምታችሁ ውይይት አድርጉበት። ግብፅ የጸረ ኢትዮጵያ ኃይሎች ወሳኝ ሚና በመጫወት የምትታወቅ በገንዘብ፣ በስልጠና፣ በጦር መሳሪያ ማለት ነው። የግብፅ እንቅስቃሴ 3 ነገሮችን ማዕከል ያደረገ ነው። ግብፅ በዚህ አክሲስ ኦፍ ኢቭል ውስጥ ስትሳተፍ፣ ጸረ ኢትዮጵያ ጥምረት ውስጥ ስትሳተፍ 3 ነገሮችን እንደ ስትራቴጂና እንደ ዶክትሪን ይዛ ነው። 3 ነገሮች ለማሳካት ማለት ነው። ግብፅ በጣም ትለያለች በዚህ ጉዳይ። አንደኛ ፐርማነንት ዶክትሪን የሚሉት አላት ግብጾቹ። ቋሚ ዶክትሪን ነው። 2 ስትራቴጂዎች ናቸው። አንደኛው ስትራቴጂ ኢንሰርክል የማድረግ ስትራቴጂ ነው፣ የከበባ ስትራቴጂ የሚባለው ማለት። ሶስተኛው ወይም ሁለተኛው ስትራቴጂ ብሎኪንግ ስትራቴጂ ነው። ግብፅ በጸረ ኢትዮጵያ ጥምረት ውስጥ አክሰስ ኦፍ ኢቭል ውስጥ ስትሳተፍ እነዚህን 3 ነገሮች ለማሳካት ነው። ፐርማነንት ዶክትሪን የሚባለው ከታላቁ ህዳሴ ግድብ ጋር የተያያዘ ነው። ባጭሩ ኢትዮጵያን አስገድዳ የአባይን ባለቤትነትና ከህዳሴ ግድብ ጋር የተያያዘውን ነገር በግብፅ በራሷ ፍላጎት እንዲሳካ የማድረግ ዘላቂ የሆነ ለድርድር የማይቀርብ that's why they call it permanent doctrine ያሉት ለዛ ነው። አንደኛው እሱ ነው። permanent doctrine ከአባይ ወንዝና ከአባይ ግድብ ከህዳሴ ግድብ ጋር የተሳሰረ ነው ማለት። ሁለተኛው ስትራቴጂ ነው ብያቸዋለሁ። ኢንሰርክል የማድረግ ስትራቴጂ ነው። ኢትዮጵያን የመክበብ ስትራቴጂ ነው። the expanded geopolitical axis ካይሮ፣ አስመራና ሙቃዲሾ ናቸው። 3ቱ ናቸው። አስመራን ተጠቅሞ ካይሮን ተጠቅሞ ሙቃዲሾን ተጠቅሞ ኢትዮጵያን መክበብ ኢንሰርክል የማድረግ ስትራቴጂ ነው። ይሄ ደግሞ ኢትዮጵያ በጎረቤት ሀገሮቿ ተከባ መፈናፈኛ አታ እንድታጣ የሚሊተሪ የተለያየ ነገር በቃ እንድትከበብ ማለት ነው።
እዛ ላይ የተጻፈው ዘ ኤክስፓንድድ ጂኦፖለቲካል አክሲስ ነው የሚለው ቢትዊን ዘ ካይሮ አስመራ ኤንድ ሞቃዲሾ ነው የሚለው። ታስታውሱ እንደሆነ ሞቃዲሾም ሄደው ግብፅ ስምምነት ለማድረግ ጥረት እያደረገች ነው። ጠርተው ነበር ውጭ ጉዳይ ሚኒስትሩ። ሌሎች ብዙ አክሰሶች ነው ያሉት። በነገራችን ላይ ኢንሰርክል የማድረግም አክሰስ አለ፣ ሌሎች አክሰሶችም አሉ። ካርቱም ብቻ አይደለም። ናኒ ካይሮ፣ አስመራ፣ ሞቃዲሾ ነው የሚለው ይሄ ኢንሰርክልመንት ላይ። ሶስተኛው የግብፅ ብሎኬጅ ነው፣ ብሎኪንግ ስትራቴጂ ያሉት ነው። ኢትዮጵያን ከማሪታይም ፍላጎቷ ማናጠብ ነው። ባጭሩ ምን ማለት ነው? ኢትዮጵያ የባህር በር ፍላጎቷን ማኮላሸት። ይሄ በዋናነት በግብፅና በኤርትራ መካከል የተፈጠረው የቅርብ ጊዜ ስምምነቱን ጨምሮ ማለት ነው። ስለዚህ ኢትዮጵያ በምንም ተአምር ወደ ባህር እንዳትወጣ የማድረግ ስትራቴጂ ነው። ይሄ ስትራቴጂ Egypt has formed a common front with Eritrea to look down the coast and sea routes, isolating Ethiopia as a landlocked nation. ቅድም እንዳልኳችሁ የኢትዮጵያን ከብሎክ በማድረግ የባህር በር የማታገኝበት ስትራቴጂ ነው። ስለዚህ የግብፅ ኢንተረስቶች 3 ናቸው ማለት ነው። አንዱ ዶክትሪን ነው፣ ሁለቱ ስትራቴጂዎች ናቸው። ዶክትሪኑ ከታላቁ ህዳሴ ግድብ ጋር ከአባይ ወንዝ ጋር የተያያዘ ነው። ስትራቴጂዎቹ ደግሞ አንደኛ የከበባ ነው፣ ሁለተኛ ደግሞ ከባህር በር እንዳትወጣ የማድረግ ነው። ይሄ ማንን አጣምሯል? ዘ አክሲስ ኦፍ አስመራ፣ ካርቱም እና ካይሮን ካጣመራቸው ነገር አንዱ ይሄ ነው ማለት ነው። ይሄ ምዕራፍ 2 አድርጋችሁ ልታስቡት የምትችሉ ነው። ፌዝ 2 ብላችሁ ማለት ነው። ፌዝ 3 የቲፒኤልኤፍ ቲዲኤፍ ፕላን ነው። ፌዝ 3 ምዕራፍ 3 በደንብ ስሙና መረጃውን ብቻ ልስጣችሁ፣ ከዛ በኋላ ተነጋገሩበት። ምዕራፍ 3 የህወሓት እና የህወሓት ታጣቂዎች እቅድ ነው። ይሄ እቅድ 3 ደረጃዎች ያለው እቅድ ነው። 3 ደረጃዎች ያሉት እቅዱ እቅድ 1 ሂድን ሪአርማመንት ኤንድ ኤክሰርሳይዝ ነው የሚለው። ባጭሩ ህወሓት የክልሉን ፖሊስና የጸጥታ ኃይሉን ሽፋን በማድረግ የታጣቂ ኃይሉን ቁመና የማጠናከር ታጣቂዎችን የመመልመልና የማጠናከር ስራ ነው። በዚህ ውስጥ የመጀመሪያው ተግባር ማለት ነው። ሰዎች ሲጠይቁት ኢቨን ኢንተርናሽናል ኮሚኒቲው ሲጠይቅ እኛ እኮ ፖሊሶቻችን እያጠናከርን ነው፣ እኛ ጸጥታ ኃይሎቻችን እያጠናከርን ነው ምናምን ነበረ ሲል የነበረው። ፖሊስን በማጠናከር ስም የጸጥታ ኃይሎችን በማጠናከር ስም ታጣቂዎችን የመመልመልና ማሰልጠን፣ ለጦርነት ማዘጋጀት፣ ይሄ ደረጃ 1 ነው። ደረጃ 2 ዲክላሬሽን ኦፍ ኢንዲፔንደንስ ነው። ሀገርነትን ማወጅ ማለት ነው። ይሄ ምዕራፍ ሌሎችም ከፋኖ ጋር ከሌሎች ኃይሎች ጋር የፌዴራል መንግስቱን ካዳከሙና ጦርነት ከጀመሩ በኋላ ኢን ደ ሚድል አገረ ትግራይን ያውጃሉ ማለት ነው። አገረ ትግራይ ወይም ስቴት ኦፍ ትግራይ የሚታወጅበት ዲክላሬሽን ኦፍ ኢንዲፔንደንስ ማለት ነው። ስለዚህ ጦርነቱ ሲጀመር ታክቲኩ ምንድን ነው? ጦርነቱ እንዲጀመር ይደረጋል። በተቻለ መጠን ፌዴራል መንግስቱ ጦርነቱን ጀመረ ይባላል። ከዛ በኋላ አገረ ትግራይ ነፃ ሀገር ይመሰረታል። አሁን እውቅና ቀጥሎ ፌዝ 3 ይመጣል ማለት ነው። ሶስተኛው ደረጃ
እውቅና ማግኘት ነው። ሪኮግኒሽን ከባዱ ስቴጅ እሱ ነው። በደንብ የዛሬው ኮር ፖይንታችንም ከዚህ ጋር የተሳሰረው ነው። በፍጥነት እውቅና የሚሰጡት ኤርትራና ሱዳን ይሆናሉ። በማስከተል ግብፅ እንዳየር ሁኔታ አይታ እውቅና ትሰጣለች፣ አዲስ ለምትወለደው አገረ ትግራይ ማለት ነው። ይሄ ዝም ብሎ ግን የሚመጣ አይደለም። ዝርዝሩን በኋላ አነሳላችኋለሁ። ዝም ብላ ብድግ ብላ ኤርትራ ከዚህ በኋላ ትግራይን እውቅና ሰጥቻለሁ፣ ሱዳን ከዚህ በኋላ እውቅና ሰጥቻለሁ የምትልበት ስቴጅ አይደለም። ፌዝ 4 ላይ ይመጣል። ፍሬምወርክ አለው ራሱ። እነዚህ ስቴፖች የሚሄዱበት የራሱ የቻለ ፍሬምወርክ አለው። ዘ ስትራቴጂ ኦፍ ካልኩሌትድ የሆነ ፍሬምወርክ አለው። ያ ስቴጅ ፌዝ 4 ይባላል ማለት ነው። ፌዝ 4 ይባላል። ይሄ የምዕራፍ 4 የተሰላ ትንኮሳ ስትራቴጂ ነው የሚባል። ካልኩሌትድ የሆነ ፕሮቮክ ማድረግ ማለት ነው። ዝም ብለው አገረ ትግራይን አይመሰርቱም። ዝም ብለው አገረ ትግራይን የሚሉትን ማለት ነው። የራሱ የሆነ የሰላ የትንኮሳ ስትራቴጂ አላቸው። እሱ ነው ፌዝ 4 ያለው ማለት ነው። እነዚህ የትንኮሳ ስትራቴጂዎች ወደ 3 ስትራቴጂዎች ናቸው። የሚሆነውን ውሰዱ፣ የማይሆነውን ተውት። እኔ ኃላፊነት ወስጄ ነው የማቀርበው። አስተማማኝ መረጃ ነው ብዬ ነው የማቀርበው። ኃላፊነት ሳልወስድ አላቀርበውም። ባይዘው ይሄ የትንኮሳ ስትራቴጂ ወይም ፕሮቮክ የማድረግ ስትራቴጂ የራሱ 3 ንዑስ ስትራቴጂዎች አሉት። አንደኛው ፌዴራል መንግስቱን ማወክ ነው። የመጀመሪያው ቤት ስትራቴጂ ያሉት ማለት ነው። ፌዴራል መንግስቱን መተንኮስ። በምንድን ነው የሚተነኩሱት? ተንኳሽ መግለጫ በማውጣት ጄኖሳይደሩ ምናምኑ ጠቅላላ ሚዲያው አይታችሁ ከሆነ አሁን በኢትዮጵያ መንግስት የላይን በኢንተርኔት በምናምን እኮ ከኢትዮጵያ እኮ ነው የሚሄደው፣ ከአዲስ አበባ ሶሪ፣ ኢትዮጵያ ስል ትግራይን ነጥዬ አይደለም። ታውቃላችሁ አይደል? በሙሉ አክሰሱ ያለው የኢንተርኔቱ የምኑ አክሰስ በሙሉ የኢትዮጵያ ቴሌኮሙኒኬሽን አክሰስ። በሱ እየተጠቀሙ ግን ጄኖሳይደሩ አብይ አህመድ፣ ጄኖሳይደሩ ብልጽግና ምናምን ነው የሚሉት። በብልጽግና መቃብር ላይ ነው የሚሉት። የመጀመሪያው ጉዳይ የትንኮሳ ወይም ቤት BAIT ቤት ስትራቴጂ የሚል ለመጀመሪያ ጊዜ ነው ያየሁት። ያንብቤን በኋላ ሪፈር አድርጌ ነው ያገኘሁት። በነገራችን ላይ አንዳንዶቹ ቃላቶች አላቃቸውም። ተንኳሽ መግለጫ በማውጣት ታርጌትድ ሚሊቴሪ አታክ ሚሊሻ አታክ ኢን ዲስፒዩትድ ኤሪያስ በማድረግ ፌዴራል መንግስቱን በመወንጀል የሚሊቴሪ ሰልፎች በማሳየት ተመረቁ፣ ታጠቁ፣ እንዲህ አሉ የሚል በማሳየት የሚሊተሪ ዝግጅቶችን በሚዲያ በፕሮፓጋንዳ በማጉላት ይሄ ቤት ስትራቴጂ ምናልባት ጎግል አርጉና BAIT ብላችሁ ጥሩ አማርኛ ካገኛችሁ ጥሩ አማርኛውን እዚህ ላይ ጻፉልኝ። እኔ የትንኮሳ ስትራቴጂ ብየዋለሁ። የተሰላ የትንኮሳ ስትራቴጂ ብየዋለሁ።
በአማርኛ። ዓላማው የፌዴራል መንግስቱ በንዴት ወይም በቁጣ ተለይቶ ተናዶ የተሳሳተ እርምጃ እንዲወስድ ነው ዓላማው። ሚሊተሪ ሪስፖንስ እንዲሰጥ፣ አየር ጥቃት እንዲፈጽም፣ የኢኮኖሚና የፋይናንስ እቀባ እንዲያደርግ ማለት ነው። ይሄ አንደኛው ነው። ሁለተኛው የምዕራፍ 2 የተጠናው የትንኮሳ ስትራቴጂ the strategy of victimhood and internal cohesion የተጠቂነትን ተጠቃንን ማጉላት ነው ሁለተኛው ስትራቴጂ። ተከበብን፣ ጄኖሳይድ እየተፈጸመብን ነው፣ የአለቀልን ወዘተ የሚል ደጋግመው የቪክቲሙድን ማስተጋባት ነው። አይታችሁ ከሆነ አሁን ሚዲያው በሙሉ ወደሱ ተሰማርቷል። የዚህ ዓላማ ይላል ዶክመንቱ የትግራይን ህዝብ ለማስቆጣትና የህልውና አደጋ ስለመጣብህ መከላከል አለብህ ብሎ ለማስተባበር ነው ይላል። ለጦርነት ምክንያት ለመፍጠር ነው ይላል። ተቃዋሚ ኃይሎች ከፌዴራሉ እንዲርቁ ወይም እንዲታቀቡ ለማድረግ ነው ይላል። አሁን አስተውላችሁ ከሆነ የሆኑ ሰዎች በቃ እነሱ በተደጋጋሚ በሚያደርጉት ነገር ስብስብ ብሎ ዝም ሲል ታዩታላችሁ። አገር አደጋ ላይ ነው ምናምን እያየው ማለት ነው። ሽምቅቅ ብሎ ኢቭን ተቃዋሚ ሆኖ እኮ ነው የህወሓትም ተቃዋሚ ሆኖ እንዲሆነች ትግራይ ተራበች፣ እንዲሆነች ነዳጅ አለቀ፣ በጀት አልተላከም፣ ከበብን ምናምን የሚል ዴሊብሬትሊ እነሱ በፈጠሩት ነገር ውስጥ ሌላው አካል ተሸማቆ ይቀመጣል። ቢያንስ ኒውትራላይዝ ይሆናል ማለት ነው። ቪክቲሙድን ተጠቂነትን በማስተጋባት በአንድ በኩል የራሱን የትግራይን ህዝብ ማነሳሳት ነው፣ በሌላ በኩል ሌላውን ዝም እንዲል ማለት ነው። ኒውትራላይዝ ነው የሚያደርጉት። ይሄ ሁለተኛው ሳብ ስትራቴጂ ነው። ሶስተኛው ሳብ ስትራቴጂ ቃሉንም ለመጀመሪያ ጊዜ ነው የሰማሁት። ካከስ ቤሊ የሚባል ካከስ ቤሊ ሃው ዱ ስፔል ኢት ሃው ዱ ፕሮናውንስ ኢት ራሱ ለመጀመሪያ ጊዜ ነው። ላቲኖ ፍሬዝ ነው። በኋላ ጎግል ሳደርገው ስፔሊንጉን ልንገራችሁ። ላቲኖ ነው። CASUS BELLI የላቲን ቃል ነው። ባጭሩ ትርጉሙ ምንድን ነው? ለጦርነት መደላድል መፍጠር ማለት ነው። ፕሮቮክ ለምታደርገው ነገር ጀስቲፋይ አድርገህ መቀመጥ ማለት ነው። ኬዝ ፎር ዘ ዋር እንግዲህ ተርሙንም ለመጀመሪያ ጊዜ ለመጀመሪያ ጊዜ ነው የሰማሁት። ተርሙንም ለጦርነት ምክንያት ማስቀመጥ ማለት ነው። ለምሳሌ ሰልፍ ዲፌንስ ነው ልናደርግ የምንችለው፣ ልንጠፋ ስለሆነ ነው፣ 40% መሬታችን ተከቦ ስለተያዘ ነው፣ ወዘተ ወዘተ ወዘተ። ከፌዴራል መንግስቱ ተገለን ስለወጣን ነው፣ የለንበትም ፌዴራል መንግስቱ ውስጥ። ከኛ ይልቅ እንትን ትሻላለች፣ ማናት ትንሿ ሀረሬ ትሻላለች፣ የለንም። ስለዚህ ይሄ አክት የማድረግ ኢቬንቶችን ሲቹዌሽኖችን ለጦርነት ለማስተጋባት የምትጠቀምበት ነው። ሶስተኛው ሳብ ስትራቴጂ አሁን የጠቀስኩት ነው። ቴንክ ዩ። እዚህ ላይ ጽፎላችኋል። አይ ቲንክ ጎግል ላይ አግኝቶት መሰለኝ። ይሄው ነው፣ የላቲን ኤክስፕሬሽን ነው። ታንክ ዩ ኮሮ። ታንክ ዩ። ሶስተኛው ንዑስ ስትራቴጂ ይሄ ነው። የዚህ ጥቅሙ ምንድን ነው? ዲፕሎማቲክ አመክንዮ ለማስቀመጥ ነው ይላል። በራስ ማወጅን አገርነትን ጨምሮ ምክንያት ለመስጠት ማለት ነው። ለውጭ ኃይሎች ተሳትፎ ወይም ጣልቃ ገብነት መደላድል ለመፍጠር ነው።
አሁን ወደ ዋናው ቁም ነገር መጠቃለያ ላይ ልመጣ ነው። እንዴት ነው ኤርትራ እውቅና የምትሰጣቸው? እንዴት ነው ሱዳን እውቅና የምትሰጣቸው? ከነሱ ተከትሎም ግብፅ ዩዥዋሊ ግብፅ ኢትዮጵያ ታውካ እንድትኖር ነው የምትፈልጉ፣ ሰላም እንዲመጣ አትፈልግም። ግን በምንድን ነው የሚለው ላይ እነዚህ ሰዎች ልክ ጦርነት ሲገቡ ይላል ይሄ ዶክመንት ያጋለጠው ነገር ማለት ነው። እነዛ ደግሞ ዲፋክቶ ስቴት ሲሉ ሲያውጁ ሱዳንና አልቡርሃንና ኢሳያስ የሂውማኒቴሪያንና ጂኦፖለቲካል ፕሮቴክሽን ብለው እውቅና ወደ መስጠት ይሄዳሉ ነው የሚለው። ቤዝዶን ሰበባቸው ሂውማኒቴሪያንና ጂኦፖለቲካል ፕሮቴክሽን ይሆናል ማለት ነው። ለሰብአዊ እርዳታ ስንል ህዝብ ማለቅ ስለሌለበት የግዛት እንትን ችግሩ ስለገባ የራሳችን ብለው ወደ ሂውማኒቴሪያንና ጂኦፖለቲካል ፕሮቴክሽን ውስጥ የሚገባ ነገር ማለት ነው። ስለዚህ የሱዳን መነሻ የኤርትራ መነሻ ከባዶ የሚመነጭ ሳይሆን አይ ለሰብአዊ እርዳታ ስንል ነው ለምናምን ስንል ነው የሚል ሊገቡ ማለት ነው። ከዛ ግብፅም ተከትላ ልትመጣ ማለት ነው። ፌዴራል መንግስቱ እውቅና አለው ይላል ዶክመንቱ። ጠቅላይ ሚኒስትሩም እነዚህን የጥፋት ኃይሎች በተለይ ቲፒኤልኤፍ ሱዳንና ኤርትራ በፓርላማም ቀርበው በግላጭ አንስተዋቸው በቂ ዝግጅት እያደረግን ነው የሚል ነገር አንስተዋል ይላል ማጠቃለያው ላይ የፌዴራል መንግስቱ ሮል ብሎ ማለት ነው። ስለዚህ ይሄ ተደምሮ ምን ያህል ለጦርነት መዘጋጀታቸውን የሚያሳይ ነው። ይሳካል አይሳካም የጊዜ ጉዳይ ነው። እኔ ማድረግ የምችለው የማምንበትን ዶክመንት ሳገኝ ይሄንን አቅርቤ ሰዎች ተነጋገሩበት። ዋው አሪፍ ቃል ናት። በነገራችን ላይ ንጋቱ ቤት ማለት አስጎምጂ ወጥመድ ማለት ነው። ለምሳሌ አሳ ለማጥማት ወጥመዱ ጫፍ የምትሰካው ምግብ ቤት ይባላል። ቴንኪዩ እና ዲስኮምፓሶች እኮ ምኮራባችሁ በዚህ ነው። በነገራችን ላይ ቴንኪዩ ንጋቱ ነጌት ቲዩ አንዱ ስትራቴጂያቸው ምንድነው? ፌዴራል መንግስቱ ያስቆጡትና አየች አንተን ፎልስ ምናምን ነው የሚለው እዛ ላይ በነገራችን በቃ ተናዶ በስሜት ውስጥ ሆኖ የትንኮሳ መግለጫ ሲወጣበት ሚሊሻዎቹ መጥተው ታርጌት ዳርገው ሲመቱ ታስታውሳላችሁ። በ3-4 ቦታ ትንኮሳ ሲፈጽሙ ሲወነጅሉ ደግሞ ደጋግሞ ጄኖሳይደር ሲሉ የሚሊተሪ ሰልፍ ይኸው አሁን እያያችሁ ነው። ጀነራል የሚባሉት በየኮሩ ምናምኑ አርሚው እየሄዱ ንግግር እያደረጉ እሱን ነው የሚያስተላልፈው ሚዲያው። ሚዲያዎቹ በሙሉ እሱን ነው የሚያስተጋቡት ሚዲያዎቹን ጨምሮ። የዚህ ነገር ድምር ፌዴራል መንግስቱን አስቆጥቶት ቢገባ ተንኳሽ ይሆናል ማለት ነው። አስጎምጂ ወጥመድ ብሎታል። በጣም አሪፍ ቃል ነው። ስለዚህ ይሄ ትልቅ የዲስከሽን ነጥብ ነው። እንግዲህ አንዳንድ ፋክቶችን ለማመን ነምበር 1 አልቡርሃን ኤርትራ መምጣቱን የአደባባይ እውነት ነው። ነምበር 2 ደብረ ጽዮን ኤርትራ መሄዱ የአደባባይ እውነት ነው። ደብረ ጽዮን ወደ ኤርትራ ሲሄድ ብቻውን እንዳልሄደ ፈትለወርቅንም ማነው ስሙ ጌታቸው አሰፋን ይዘው ነው ሄዱንም እውነት ነው። 3ኛ ከተመለሱ በኋላ ከትላንት ወዲያ ሰምታችሁ ከሆነ ምክትል ፕሬዝዳንት የህወሓት ምክትል ሊቀመንበር ነኝ የሚለው አማኑኤል አሰፋ በግልጽ ወጥቶ ሱዳንና ኤርትራ ከኛ ጋር አሉ ብሎ ተናግሯል። በነገራችን ላይ አሉ። ሱዳን ካጠገባችን ናት፣ ኤርትራም ካጠገባችን ናት። ይሄ ከኤርሚያስ የወጣ ወይ ከሌላው የወጣ ሳይሆን ከራሱ ከአማኑኤል አሰፋ የወጣ ነው። ከህወሓት ምክትል ሊቀመንበር የወጣ ነው።
ስለዚህ ይሄ ጦርነት የሚካሄደው ብቻችንን አይደለንም፣ ኤርትራም አለችበት፣ ሱዳንም አለችበት ብለዋል። ባይዘወይ አማኑኤል አሰፋ ቀንደኛ የሀገረ ትግራይ አቀንቃኝ ነው። እኔ አላቅም ነበር እንደሱ መሆኑ። ቀንደኛ ከሀገረ ትግራይ ውጭ አማራጭ የለንም ብሎ ከደብረ ጽዮን በባሰ የሚያቀነቅነው አማኑኤል አሰፋ ነው። በጣም ነው የገረመኝ። ስለዚህ አሁን ምስክርነታቸውን በአደባባይ እየሰጡ ነው። በሚዲያ የታየ እውነት ነው፣ የተደበቀ አይደለም። አራተኛ ዋናው አሁን አባታቸው እየሆነ እየሄደ ያለው አምባሳደር የሆነው ሰውዬ የምታስታውሱት ፓርላማም የነበረው አዲስ ዓለም ባሌማ በሱዳን በኩልም በኤርትራ በኩልም ወደብ የማግኘት ስራችንን አጠቃለናል የሚል አሰምተናቸዋል። የሱዳንን ፓውንድ ለመጠቀም ወስነናል ሲል አሰምታችሁ የድምፅ የወጣ ያልተቆራረጠን አላስተባበለም ብን። ይሄ የአደባባይ እውነቶችን ከፈለጋችሁ ለምትጠራጠሩ ዶቶቹን ገጣጥሟቸው። የኔን ዶክመንት ጥርጣሬ ውስጥ የምከቱ ሰዎች ካላችሁ። ስለዚህ አምባሳደር ዋናው ባሌማ ማለት አሁን እነሱ ውስጥ አድራጊ ፈጣሪ የሆነ ሰው ነው። አንዱ የጡት አባታቸው እየሆነ ያለ ነው። ከአምባሳደር ፍስሐ አስገዶም ከሚባለው ጋር ከእሱ ጋር ሆነው ሱዳንና ኤርትራ ተብለው ወደብም እንጠቀማለን። አምስተኛ አገረ ትግራይ የሚል ድርጅት አቋቁመው አምባሳደር ፍስሐ አስገዶም ውጭ ሀገር የሚመራው ነው እና አባይ የሚባሉት አገረ ትግራይ ውስጥ ነው ያሉት። ሌሎችም ሰዎች አሉ አየነው ምናምን የሚባሉ አሉ። ለጊዜው ልተወው። ኢቭን እነ ዳደም በጣም ማከብረው ወንድሜ የነበረ ሰው እሱም አገረ ትግራይ ውስጥ እንዳለ ሰምቻለሁ። በሚዲያ ጠፍቷል። አገረ ትግራይ ውስጥ ነው ያሉት እነሱ። ያቺ የቪኦኤ ጋዜጠኛን ጨምሮ ሌሎቹንም አገረ ትግራይ እንዴት ትመስረት የሚል የአደባባይ ዶክመንት አውጥተው ድርጅት አቋቁሞ እየተንቀሳቀሱ ነው ያሉት። በነገራችን ላይ ኤርትራ በተደረገው ስብሰባ ላይ ከዚህ ይግቡ ተብለው ከገቡት ቅድም የጠቀስኩላችሁ በስም የምጠቅስላችሁ 3 ሰዎች ኤርትራ ያለው እንትን ላይ በኮንፈረንስ ገብተዋል። ከአሜሪካ ማለት ነው። ቅድም የ8ቱ ነጥቦች ላይ ማለት ነው። ስለዚህ አገረ ትግራይ ኦልሬዲ በነ አምባሳደር ፍስሐ በነ ቪኦኤ ጋዜጠኛ በነበረችው በነ አባይ በነ ዳደ ወዘተ በሚመሳሰሉት እየተቀነቀነ ነው ያለው። እዚህ ጋር ደግሞ የእነሱ ኮሚቴ አባል ቅድም ያነሳሁት እና አምባሳደር አዲስ ዓለም ባሌማ ነው። የእነዚህ ሁሉ ድምር ውጤት ብትመሰክ እንትን ብትሉ ዶቶቹን ብትገጣጥሙ ህልማቸው ምንድን ነው የሚለውን የሚያሳይ ነው። ፋርዘር ተኬዶ አገር መሆን ይችላሉ ወይ? መመስረት ይችላሉ ወይ? አዲስ አበባ ማርች እያደረግን እያሉ እንደዚያ ይሆናሉ ወይ? አዲስ አበባስ ማርች የሚያደርጉት ለምንድን ነው? በእውነት አዲስ አበባን ሊያስተዳድሩ ነው ወይ? አዳነች ፍስሐ አዲስ አበባን ሊያስተዳድሩ ነው ወይ ወደ አዲስ አበባ የሚመጡት? ወይንስ ደግሞ ህዝቡስ ይቀበላቸዋል ወይ? አይናቸውን በጨዋጥበው ሞንጆሪኖ አዲስ አበባ መጣ ምክትል ጠቅላይ ሚኒስትር ትባላለች ወይ? ጠቅላይ ሚኒስትር ደብረጽዮን ሆኖ አይኑን አጥኖ ጠቅላይ ሚኒስትር ይባላል። የኢትዮጵያ ጠቅላይ ሚኒስትር ደብረጽዮን ይባላል ወይ? ይሄ ሁሉ ስላለ ወደ አዲስ አበባ ሲመጡ በእርግጥስ 4 ኪሎን ሊቆጣጠሩ ወይስ ኢትዮጵያን ሊያፈርሱ የሚለው አብሮ መታየት ያለበት። ትላንትና አንድ ሚዲያ ላይ የድምፅ እንትን ሳልሳይ ወያኔን ደግሞ ሰምታችሁታል። ፕሮቮኬሽን ነው በነገራችን ላይ ፕሮቮክስ በዚህ በብሔር ብሔረሰብ በምናምን ለማጣላት የሚዲያ ፕሮጀክት ነው። ሌላ ፕሮጀክት እንዳይመስል። አዲስ አበባ የኦሮሚያ ናት። አሁን በእርግጥ ለኦሮሞ አስበው አዲስ አበባ የኦሮሚያ ናት ሳልሳይ ወያኔ ሲል ስሙት። ለምን ይመስላችኋል እንደሱ ያለው? ብዙ ሰው እየተናደደ ሼር ሲያደርገው አይቻለሁ። ብዙ ሰው ይሄዋቸው ሳልሳይ ወያኔ ማለት አዲስ አበባ የኦሮሚያ ናት አለ። ለምንድን ነው የሚለው? ፕሮቮኬሽን ነው። አማራውና ኦሮሞ በአዲስ አበባ ጉዳይ ይጣላል ብለው አስበዋል። ያውቃሉ እንደሚጣላም። ስለዚህ መጥተው ሳልሳይ ወያኔ አዲስ አበባ የኦሮሞ ነው ብሎ በሚዲያ ላይ ተናገረ። ተቆርጦ ወጣለት። ኦሮሞቹ እናመሰግናለን ምናምን ምናምን አሉት የኦሮሞ ብሔርተኞቹ። አማራው ተንጨረጨረ። የስሙት ሳልሳይ ወያኔ ተባለ። ለምንድን ነው ግን ይዘው የመጡት? ኢትስ ፕሮቮኬሽን ነው። አማራው ከኦሮሞ ጋር
እንዳይነጋገር እንዳይተሳሰር ነው እያደረጉ ያሉት። ይሄን ያደረገው ድምፅ ሳልሳይ ወያኔ ግን ይድረስ ለአማራው ይድረስ ለኦሮሞ የሚል ደግሞ ደብዳቤ ይጽፋል። ተገልብጦ አገረ ትግራይ ብሎ ደግሞ ይጽፋል። አገረ ትግራይ ነው የምንመሰርተው። እንግዲህ አገረ ትግራይ የሚል አካል ምን አገባውና ነው የአዲስ አበባ የኦሮሞ ናት አገረ ትግራይ መቀሌ ተቀምጦ? በእርግጥስ እነሱ ስልጣን ላይ በነበሩ ሰዓት እንዲያስቡ ነበር? ከአዲስ አበባ ኦሮሞ ውጣ ብለዋል። የኦሮሞ መንግስት ውጣ ብለዋል። እንደ አዳማ ላይ መንግስት ያስመሰረቱት አያችሁ። እያንዳንዱን ነገር ስትገጣጥሙት የአገርን ቀውስ ውስጥ ለመክተት የሚካሄድ ስትራቴጂ ነው። ይሳካል አይሳካም ሌላ ጉዳይ ነው። የኦሮሞ ህዝብና የአማራ ህዝብ በአዲስ አበባ ምክንያት ማንቁርት ለማንቁርት ተያይዞ ይገዳደላል ሌላ ጥያቄ ነው። ይሆናል ብዬ አላስብም። እርግጥ ነው ለእኔ ብጠይቁኝ አዲስ አበባ የኦሮሞ ናት፣ ምንም ጥያቄ የለው። ብጠይቁኝ ለእኔ አዲስ አበባ የአማራ ናት፣ ምንም ጥያቄ የለው። የትጋሩ ናት አዲስ አበባ፣ የትግራይ ናት፣ የወላይታ ናት፣ የሲዳማ ናት፣ የጋምቤላ ናት አዲስ አበባ ለእኔ። የፌዴራል መንግስቱም ናት፣ የሁላችንም ናት አዲስ አበባ። ፐርሰናሊ ብጠይቁኝ አሁን የግል አቋሜን መራምድበት አይደለም። የተፈለገው መቀሌ ቁጭ ብሎ አማራና ኦሮሞ ላይ ክብሪት መለኮስ። ስለዚህ ዘሆል ስትራቴጂ ይሄን ነው የሚመስለው። ልብ ያለው ልብ ይበል። በመንግስት ደረጃ እውቅና የለውም እያልኳችሁ አይደለም። እውቅና ያለው ዶክመንት ነው ብዬ አስባለሁ ከማለት በላይ መሄድ አልችልም። እውቅና ያለው ዶክመንት ነው ብዬ ገምታለሁ፣ ጠረጥራለሁ። ካልሆነም ደግሞ ይኸው ከኔ ይስሙት። መንግስት አካላቶች ስሙና የራሳችሁን ስትራቴጂ የራሳችሁን ታክቲክ ዲዛይን አድርጉ። ረጅም ሰዓት ነው ያወራሁት። ለረጅም ሰዓት ከ1500 600 ኦልሞስት በላይ ስለነበራችሁ በጣም ነው የማመሰግነው። ስለ እውነት አዲስ ኮምፓስ ጉልበታችን ናችሁ፣ አቅማችን ናችሁ። ከልቤ አመሰግናለሁ። ድግስ አዘጋጅቶ ታዳሚ ማግኘት ዝም ብሎ ቀላል ነገር አይደለም። በየቀኑ እየመጡ ደግሞ ያን ያህል ከ1500 ያላነሰ ታዳሚ ማግኘት ልብ የሚያሞቅ ልብ የሚያኮራ የሚያስደስት ነው። ነገራችን ሰዎች ቁም ነገር ባይኖር ይሄን ያህል ሰዓት ብርቅ በሆነ ሰዓታቸው ጊዜያቸውን ያጠፋሉ ብዬ አላስብም። በግሌም ኩራት ይሰማኛል። የበለጠ እንድዘጋጅ ጊዜን በዚህ ጉዳይ ላይ እንዳጠፋ ያደርገኛል። በተጨማሪም ደግሞ እናንተም ጆሮአችሁን ሰጣችሁ፣ አይናችሁን ሰጣችሁ፣ ልባችሁን ሰጣችሁ ስለምታዳምጡኝም በአዲስ ኮምፓስ ቤተሰብ ስም ከልብ አመሰግናለሁ። አዲስ ኮምፓስን ድጋፍ አድርጉ፣ ሰብስክራይብ አድርጉ። የዕለቱን ፕሮግራሞች ደግሞ ሼር እና ላይክ በማድረግ አስተጋቡት፣ ተነጋገሩበት፣ ተወያዩበት። እኛ ኢትዮጵያን ነው የምናስቀድመው። አንድ ሀገር ነው ያለችን ኢትዮጵያ። ሀገራዊ ማንነታችን ኢትዮጵያ አንድ ናት። ጦርነት እንዳይመጣ ነው የምንፈልገው። ሴናሪዮን ስናስቀምጥና መረጃዎች ስናቀርብ ኢትዮጵያ እንድትበተን ምናምን አይደለም። በተቻለ መጠን ወደ ጦርነት ቀርቶ ወደ አንድ የምንመጣበት ሁኔታ እንዲመቻችን ነው። ረጎራው እያልን አንጨፍርም። ጦርነት መጣልን ብለን መስከረም ጠብቁ። አሁን አዲሶቹ ድመቶች መስከረም እንገባለን አልቆለታል ብልጽግና ኤርፕላን እንትንልናል እንደዛ አንልም። እሳይ ስለቴ ሰመረ ብለንም አንጨፍርም። ጦርነትን በጣም የምንጠየፍ እንዳይመጣ የምንሰራ ሰዎች ነን። ያ ማለት ግን እኛ ስላለን አይመጣም ማለት አይደለም። እሱ ከመጣ ደግሞ አስፈላጊው ጥንቃቄ ማድረግ ያስፈልጋል ብለን በጽናት እናምናለን። መልካም ቀን። መቼም የማይደገም ታላቅ የዋጋ ቅናሽ በቡልጋሪያ አፍሪካ ህብረት አጠገብ በካሬ 89 ሺህ ብር ብቻ የሚሸጡ ዘመናዊ አፓርትመንቶችን አቅርበንሎታል። ሰዓቱ እየረፈደ ነው። የልዩ ቅናሽ የሚያገለግለው ለጥቂት ደንበኞች ብቻ ነው። ባለ 1 መኝታ 81 ካሬ በ5.7 ሚሊዮን ብር፣ ባለ 2 መኝታ 111 ካሬ በ7.8 ሚሊዮን ብር፣ ባለ 3 መኝታ 168 ካሬ በ11.8 ሚሊዮን ብር። በአጭር ጊዜ ውስጥ በርካታ ቅንጡ አፓርትመንቶችን ለደንበኞች በማስረከብ የምስጋና ምስክርነት ያገኘው ታማኙ ድርጅታችን ሰመር ሪል ስቴት አሁን ደግሞ ከ20 ካሬ ጀምሮ የንግድ ሱቅ አማራጮችንም አቅርቦሎታል። በተጨማሪም 50/50 የብድር የባንክ አማራጭ አቅርበንሎታል። ታዲያ ምን ይጠብቃሉ? አሁኑኑ በ0923 70 40 49 አሊያም በ0994 00 3949 ላይ በመደወል ፈጥነው ይመዝገቡ።